It's on here now. The goalkeeper's beat, and South Africa have got Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደምናነሳቸው ጉዳዮች እንሂድ። ስለ ቪኒሺየስ ጁኒየር፣ ሪያል ማድሪድ፣ አርሰናል ምን ሰምተን አደረን? ግራ የመጋባት ስሜትን የሚፈጥሩ ብዙ ነገሮች ተከስተዋል። ብዙ እና የተለያዩ ሐሳቦችን ነው ያነበብ ነው ወይም ስናነብ የተረዳ ነው። ምንድነው ግራ የሚያጋባው ከተባለ የመጀመሪያዎቹ ሰዓታት ላይ ከሰዓት አካባቢ በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል በተደረገው ድርድር ስምምነት ላይ መድረስ ሳይቻል ቀረ የሚሉ ከተለያዩ ግን በጣም ጥቂት ከሆኑ ለወትሮውም ቢሆን ለማመን ከምንቸገራቸው ሚዲያዎች አይተናል። አንዳንዶቹ እነዚህ ትልልቅ የምታያቸው ሚዲያዎች አይደሉም። በነገራችን ላይ ዘሰንም ሪያል ማድሪድ ያቀረበውን ጥያቄ ቪኒሺየስ ጁኒየር ሳይቀበለው ቀረ የሚል ነገር አውጥቶ ነበረ። ግን በሌሎቹ ሚዲያዎች ስንል ኢኤስፒኤንን፣ ዲ አትሌቲክን፣ ዘ ታይምስን ወይም ቢቢሲን ወይ ስካይ ስፖርትስን ምናምን ላይ ግን ያ ነገር አልተዘገበም ነበረ እና ማምሻውን ለአድማጮቻችን በምንናገርበት ጊዜ እንዲህ እየተባለ ነው፣ ነገር ግን ይህንን የሚያረጋግጥ የትልልቆቹ ሚዲያዎች ዘገባ እስካሁን ድረስ የለም አልተቀበለውም ሐሳቡን በሚለው ጉዳይ ላይ ማለት ነው። ይሄ እንዳለ ሆኖ የስፔን ጋዜጦች በተለይ የሪያል ማድሪድ ጉዳይ ላይ ቅርብ ናቸው የሚባሉት እንደነ ማርካና አስ አየን፣ እነሱም ላይ በዚህ ጉዳይ ላይ የተባለ ምንም ነገር የለም። አልተስማሙም የሚለውን በተመለከተ ይሄ ኤርሊ አወርስ ላይ የነበረውን ነገር ነው ምነግርሽ። ከዛ እየቆየ ሲመጣ ከአልተስማሙም ይልቅ በነበራቸው ድርድር ተስፋ መኖሩን፣ የመስማማት ተስፋ መኖሩን፣ ሪያል ማድሪድ የሚያረጋጋ ነገር እንዳገኘ የቪኒ ሰዎችም ቪኒ ራሱም የሪያል ማድሪድ ሰዎችም ከድርድራቸው ከንግግርና ከውይይታቸው በኋላ ፖዚቲቭ ነገር እንደተፈጠረ ተሰምቷቸዋል። ስካይ ስፖርትስም አወራው ይሄንን። አሁን ወደምናምናቸው ትልልቅ ብለን ወደ ጠራናቸው ሚዲያዎች ስንሄድ ይህንን ነገር የሚያጎላ ነገር መጣ፣ ዘገባ መጣ። ስካይ ስፖርትስ ጠይቆ እንደተረዳው ከሆነ ሁሉም በድርድሩ ላይ የተገኙ ወገኖች የማድሪድ ሰዎችም የቪኒ ሰዎችም ቪኒንም ጨምሮ ከድርድሩ በኋላ ፖዘቲቭ ነገር እንደተፈጠረ እንዳውቅ አድርገውኛል ይላል ስካይ ስፖርትስ። ኦኬ፣ ግን ስካይ ስፖርትስ አብሮ ምንም አላለም ማለት ምንድን ነው? ይህንን ያህል ገንዘብ ተከፍሎት ከሪያል ማድሪድ ጋር ለዚህ ዓመት እየተጫወተ ለመቀጠል ተስማማ የሚል ነገር ግን ወይም ስምምነት ላይ ደረሱ የሚል ነገር ግን የለውም። የድርድሩ ውጤት ፖዘቲቭ ነው የሚል ብቻ። ከዛ እንደገና ገልበጥ ስናረግ ዚ አትሌቲክን አየን። ሌላ ምናምን ማመን ብቻ አይደለም። ዚ አትሌቲክ የእውነት ለመናገር በጣም አስደሳች የሆነ አገላለጽ ነው ሁሌም የሚጠቀመው።
ድርድሩ የት እንደነበረ፣ በድርድሩ ላይ ሪያል ማድሪድን ወክለው የተገኙ ሰዎች ማንና ማን እንደነበሩ፣ በቪኒሺየስ ጁኒየር በኩል እነማን እንደተገኙ፣ ምን እንደተባባሉ፣ ስሜን አትጥቀስ ያሉ ድርድሩ ላይ የነበሩ የድርድሩን ሐሳብ እና የድርድሩን ውጤት የተከታተሉ ሰዎች እንደነገሩኝ ብሎ ዲቴይል ነገር ሲነግርሽ እዛው የመገኘት አይነት ስሜት እንዲፈጥር አድርጎ ነው የሚያወራው። እኔ አሁን ዚ አትሌቲክን አመኘዋል። እናም ሪያል ማድሪድ ይላል ዚ አትሌቲክ ላይ ለቪኒሺየስ ጁኒየር ከዚህ በፊቱ ይልቅ ትላንትና ያቀረበው ኦፈር የጨመረ ነው፣ ከፍ ያለ ኦፈር አቅርቦለታል። እናም ይሄንን ኦፈር በተመለከተ የቪኒሺየስ ጁኒየር መልስ እስካሁን ድረስ አልታወቀም። ሪያል ማድሪድ ያቀረበውን ተሻሻለ የተባለውን ኦፈር ተከትሎ ቪኒሺየስ ጁኒየር እና የእሱ ተወካዮች ምን ይመልሳሉ የሚለው እየተጠበቀ ነው ይልና አዘሴም ታይም ምን ይነግረናል? ኤኤስኤፒ ብሎታል። ሪያል ማድሪድ አሱን አስ ፖስብል ማለት ነው፣ በፍጥነት አቋምህን አሳውቀኝ ብሎታል። አዩ ዊዛስ ኦር ዩ አር ሊቪንግ? ምንድን ነው እየሆነ ያለ? ትቆያለህ ከኛ ጋር ወይስ እየሄድክ ነው? ቪኒሺየስ ጁኒየርም በዚህ በቀረበለት ኦፈር ከዚህ በላይ መሟገት የፈለገ አይመስልም። ስለዚህ የቪኒ ሰዎችም ቪኒ ራሱም ጥሩ ተሰምቶታል ይላል፣ ግን መልሱን አላሳወቀም። ይሄኛውን ወሬ ነው ማምነው፣ የቱን አመንክብባል። ከዛ በዚህ መሃል ላይ እያለን ሪያል ቤቲስ እና አርሰናል ጨዋታቸውን አድርገው የወዳጅነት ጨዋታ ሪያል ቤቲስ አርሰናልን 3-1 በሆነ ውጤት አሸነፈው። በሪያል ቤቲስ 3-1 ከተሸነፈ በኋላ በፒች ሳይድ ከነበሩ ባለሙያዎች ጋር ቃለ ምልልስ ያደርግ ነበረ አርቴታ ይዞ ማይኩን። በኋላም እንደዚሁ ደግሞ ለአንድ ቃለ ምልልስ ያደርግ ነበር። ሁለት ጉዳዮች ናቸው በነዛ ቃለ ምልልሶች ላይ የተነሱት ለአርቴታ። አንደኛው ዛሬ የሰማነው ትልቁ ሰበር ዜና ብሩኖ ጉሚያሬሽ የአርሰናል ተጫዋች ለመሆን መስማማቱ ነው፣ የአንተ ስሜት እዚህ ላይ ምንድን ነው ብለው ጠይቀውታል አርቴታ። አንዳንዱን ወሬ እናንተ ከኔ ቀድማችሁ ትሰማላችሁ፣ ምንም የምለው ነገር የለኝም። ብሩኖ ጉሚያሬሽ በአርሰናል ቤት ሊያመጣው የሚችለው ለውጥ ምን ይሆናል ብለህ ታስባለህ? ጥያቄዋን ቀጠለች። አርቴታ የሚመልሰው መልስ የአርሰናል ተጫዋች ስላልሆነ ተጫዋች አላወራም። አሁን እኔ ስለ ብሩኖ ጉሚያሬሽ አያገባኝ፣ ወሬም እሱ አይደል። በዝርዝርና በጥልቀት ለመናገር አርቴታና ጋዜጠኞቹ የነበራቸው ቆይታ ላይ የተነሳውን ሐሳብ ለማውራት ነው እንጂ ስለ ብሩኖ ጉሚያሬሽ በኋላ እንነጋገራለን። ሜዲካሉን ጨርሷል። በነገራችን ላይ አርቴታ ለጥንቃቄ ሲል ነው በዚህ መንገድ ልጅቷን እያናገራት ያለው። ቪኒሺየስ ጁኒየር ይላል ሌላኛው ጥያቄ። ለማስፈረም ከፍተኛ ጥረት አድርጋችኋል፣ የሚሆን አይመስልም። በዛሬና በመጪዎቹ ቀናት አርሰናል ራሱን ለማጠናከር በሌላ መንገድ ስለሚያደርገው ነገር ምን ትላለህ? በዝውውሩ ላይ አክቲቭ ሆነን እንቀጥላለን። አርሰናልን ከፍ የሚያደርግ ዝውውር እናደርጋለን። የሚቋረጥ ጥረት የለም። ስለዚህ አለና እኔ በጣም የወደድኩት መሆንም ይችላል ብዬ የማምነው አርቴታም ትላንትና በነበረው ቃለ ምልልስ ላይ የተናገረው ነገር ዝም ብሎ የሚያሸንፍን አርሰናል ለመፍጠር የሚደረግ ጥረት ላይ ነን አለላችሁ። ዝም ብሎ የሚያሸንፍ ደሳይል እኔ ነኝ ያልኩት እንደዛ፣ እሱ ያለው ዳይናስቲ ነው። ዝም ብሎ ማሸነፍ ማለት ነው ዳይናስቲ ማለት። የራስ ማድረግ ይህንን ጊዜ የራስ ማድረግ ይህንን ወቅት መጪዎቹን ዓመታት መንፏለል፣ ባለድል መሆን፣ በድል ላይ ድልን መደረብ፣ እንደገና አርሰናል አሸነፈ ማስባል፣
ለሶስተኛ ጊዜ አርሰናል ዋንጫ ማሸነፉን አረጋገጠ እንዲባል ማድረግ፣ ይሄን ጊዜ የራስ ማድረግ የሚያስችል ስራ መሰራት አለበት። እቅዳችን እሱ ነው፣ መሆንም ያለበት እሱ ነው፣ እየሰራን ያለነውም እሱ ነው፣ ፕሮጀክታችንም እሱ ነው አለ። ስለዚህ በቪኒሺየስ ጁኒየር አርሰናልን መቀላቀልና አለመቀላቀል የሚወሰን አይደለም። ቢሆን ደስ ይላቸዋል፣ ባይሆንም ግን ሌላ መንገድ አላቸው። አሁን ጥያቄው እንዲህ ያለው የአርቴታ አመላለስ ምን ነገረን የሚለው ያለመሆኑን አዝማሚያ የመቀበል ነገር አለ። መልሱን ላየ፣ ኢንተርቪውን በቪዲዮ ላየ ኮንፌሽን የሚመስል ነገር አለ። ሌሎች ነገሮች ላይ ትኩረት ለማድረግ መምረጥን የሚያጎላ ነገር ይታያል። ከዛ ትንሽ ቆየና ደግሞ እንደገና ማን ግራ ተጋብቶ ማን ይቀራል ብዬ እኮ ነው ሙዲ ወዲያ ሞዘውዛቸው እንደ ትላንትና ምሽቱ ሆኖ አያውቅም። በእውነት አይሆንም። ከዛ ወዲያው በሚባል መጠን ትንንሽ ቆየንና በቃ እኔ መጀመሪያም ለመሆን ይከብዳል በሚለው ውስጥ ነኝ የነበርኩት። በኢንስታግራም ላይ የነበሩትን ነገሮች በሙሉ አጠፋ ቪኒሺየስ ጁኒየር። ይሄ ደግሞ ኮምፕሊትሊ ሌላ ዳይሜንሽን ነው። ለምንድን ነው ሌላ ዳይሜንሽን የሚሆነው? ሪያል ማድሪድ የተሻለ የሚባለው ኦፈር አቀረበ። የሪያል ማድሪድ ሰዎችም የቪኒሺየስ ጁኒየር ሰዎችም በነበረው ድርድር ላይ መልካም ስሜት ተሰምቷቸዋል። ሪያል ማድሪድ የተሻለ የሚባለውን ኦፈር ካቀረበ በኋላ ቪኒሺየስ ጁኒየር በፍጥነት አቋሙን መልሱን እንዲያሳውቅ ነግረው ነው የተለያዩት። ይሄንን የቪኒሺየስ ጁኒየርን መልስ ሪያል ማድሪድም እኛም ደግሞ ምን ይመልስ ይሆን ብለን እየጠየቅንና እየጠበቅን ባለንበት ሰዓት ላይ ኢንስታግራም ላይ ያለውን የእስከዛሬውን ስቶሪውን በሙሉ ፖስቶቹን በሙሉ ምናምን ድራሻቸውን አጠፋና ቪኒሺየስ ጁኒየር በሚለው አካውንት ውስጥ ብትገቢ 0 ፖስት ይላል። ምንም ይነግረን። ይሄ ምንድን ነው ሊለን የፈለገው? Is he going or is he staying? እየቆየ ነው እየሄደ ነው? ይሄ ሰውዬ ለምን ማጥፋት አስፈለገው? ስቶሪውን ማጥፋት እስከፈለገ እስከ ዛሬ ለምን አላጠፋው? ለምን ትላንት እናጠፋው? በኋላ ከሳምሪ ጋር ቅድም ስናወራ እናንተ በሌላችሁበት እኔ ይሄ ልጅ ግርግሩን የወደደው ይመስለኛል አለች። ይሄን ለምን እንዳለች አሁን ታብራራለች። ከምሬ እኮ ነው እንደዛ ነው የተሰማኝ። ምክንያቱም በቃ ትላንት ሂደቱን ቅድም በደንብ እንዳስቀመጥ ነው በዚህ ሁኔታ ውስጥ ነበር ያመሸ ነው። ቶሎ ቶሎ ነበር እየተለዋወጡ መረጃዎች የሚወጡት። አንደኛ ያው አርሰናል የተሻለ ድል አለው የሚሉ ነገሮች ይወጣሉ። ከዛ ደግሞ በጣም የተጠናከሩት ነገሮች ፖዘቲቭ ናቸው በሪያል ማድሪድ እና በቪኒሺየስ ጁኒየር በኩል የተደረጉት ውይይቶች ይላሉ። እና በቃ በሪያል ማድሪድ ይቆያል የሚለውን እያመነን ከመጣም በኋላ እኔ በራሴ ማለት ነው ትላንት በወጡት ሪፖርቶች አይ በቃ እየተስማማ ነው፣ አዲስ ኮንትራት ሊፈርም ነው ከሪያል ማድሪድ ጋር የሚለውን ዜና እያመንኩ ባለበት ሰዓት ላይ ነው ያንን ፍንጭ ደግሞ የሰጠው። እና ልክ ዜናው በተጋጋለበት ሰዓት ሰዎች እንግዲህ እንደኔ የተሰማቸው ሊኖሩ ይችላሉ በሪያል ማድሪድ ይቆያል የሚለውን። ያንን እያመንን ባለንበት ሰዓት ላይ ደግሞ እንደገና ከሪያል ማድሪድ ጋር የሚያገናኘውን ነገር በሙሉ እሱን ብቻ ለይቶ አይደለም፣ በእርግጥ አጠቃላይ የኢንስታግራም ፖስቱን ነው ያጠፋው። 0 ፖስት ነው የሚለው አሁን ካየ ነው። እና ሙሉ በሙሉ ሲያጠፋ የሚሰጠው ፍንጭ አለ። ለምንድን ነው ፍንጭ የሚሰጠን? ከዚህ በፊት ተጫዋቾች ከክለቦቻቸው አሁን ካሉበት ክለብ ጋር በተያያዘ የሆነ ደስ የማይል ነገር ሲሰማቸው የመለያየት አዝማሚያ እንዳለ ሊነግሩን ሲፈልጉ ከሚጠቀሙባቸው መንገዶች መካከል አንደኛው ይሄ ነው። ብዙ ተጫዋቾች እንደዚህ አድርገዋል። ካደረጉ በኋላም ደግሞ ከክለቦቻቸው ጋር ተለያይተው አይተናል። ሌላ ምክንያት አለው ወይ አላቅም። እስካሁን ድረስ በዚህ ምክንያት ነው ቪኒሺየስ ጁኒየር የኢንስታግራም ፖስቱን ሙሉ በሙሉ ያጠፋው የሚል ነገር አላየውም ወይም አላገኘውም። ግን በቃ እሱ ያንን አደረገ። ከዛ ያን ካደረገ በኋላ ደግሞ ድጋሜ
በአርሰናል በኩል በቃ ቪኒሲየስ ጁኒየር ወደ አርሰናል እንዲመጣ የሚፈልጉ ፔጆች በሙሉ ይህንን ዜና መቀባበል እና እንደ አዲስ የአርሰናል ተጫዋች የመሆን እድል አለው የሚል ነገር ደግሞ መጻፍ ጀመሩ እና ለራሴ ቢሆን እንኳን አሁን ከሪያል ማድሪድ ጋር እያልተስማማ ቢሆን እንኳን በዚህ ወቅት ይህንን ነገር ማድረግ ለምን ፈለገ የሚለው ጥያቄ ነው። ቪኒሲየስ ጁኒየር የሚችን ግርግር ወዷታል መሰለኝ ብዬ እንዳሰብ ያደረገኝ። ምክንያቱም አሁን ነገሩ በሙሉ በየቀኑ ስለ ቪኒሲየስ ጁኒየር ነው ወሬው በጠቅላላ። እንዲህ ተባለ እንዳተባለ አርሰናል መምጣቱ ልክ ነው ወይ? በማድሪድ ቢቆይ ነው የሚሻለው? በማድሪድ ከቆየ ባሎንዶር የማሸነፍ እድሉ በጣም ሰፊ ነው። አይ ወደ አርሰናል መጥቶ ያለ ተቀናቃኝ መንገስ አለበት። በጣም በብዙ አቅጣጫ ነው ሰዎች ነገሩን እያዩ በየቀኑ ስለ ቪኒሲየስ ጁኒየር ዜናዎች እየወጡ መረጃዎች እየወጡ ትንታኔዎች እየተሰጡ የሚገኘው እና ይህንን ነገር ኢንጆይ እያደረገው ነው ማለት ነው ብዬ እንዳስብ አድርጎኛል በራሴ ለቶክ ኦፍ ዘ ሚዲያ በመሆኑ ማለት ነው። እና እንደዚህ ያሉ የሚዲያ የመረጃ ዥዋዥዌዎች ላይ ነበረን የሚለው ነው በአጠቃላይ ጭብጡ ግን እና ከዛ ውጭ ስካይ ስፖርትስ ላይ ባጭሩ ሲያወጧቸው የነበሩ ነገሮች መካከል አንደኛው በጣም ኢምፕረስ ያደረገኝ እኔን በግል ኢምፕረስ ያደረገኝ የአርሰናል ተጫዋቾች የአርሰናል ስኳዶች ልኬልሽ ነበር የአርሰናል ተጫዋቾች ቪኒሲየስ ጁኒየር የአርሰናል ተጫዋች እንደሚሆን ያምናሉ። ክለባቸው አርሰናል ቪኒሲየስ ጁኒየርን ለማዘዋወር በሚያደርገው ጥረት ይሳካለታል የሚል መተማመን አለው የአርሰናል ስኳድ። ፍላጎትም አላቸው። ይሄ ለእኔ ምናልባት አትላንታ ማምሻውን ካነበብኳቸው መረጃዎች መካከል በጣም ፖዘቲቭ ይሄ ነው ለእኔ። አርሰናል ይሆንለታልና አይሆንለትምን በተመለከተ ሀሳብ መስጠት ይቻላል፣ ችግር የለም። ባይሆንለትም እንኳን ለአርሰናል እንደ ሰክሰስ የምቆጥረው ሂደት ነው ይሄ ለኔ። በቪኒሲየስ ጁኒየር ዙሪያ ዚ አትሌቲክ የጻፈውን አንድ ጽሑፍ ከፈለግሽ እና ይሁን ካልሽ ወይ በነገ ወይ በቅዳሜ ፕሮግራማችን ላይ ልናነሳ እንችላለን። ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ሊለያይ የሚችል ከሆነ የሚለያይ ከሆነ መቀላቀል የሚችለው አርሰናልን ብቻ ነው የሚል የሚገርም አርቲክላል። አርሰናል ብቻ ነው ሪል ካንዲዴቱ ቪኒሲየስ ጁኒየርን መቀበል የሚችለው። ይሄ ለአርሰናል ሞገስ ነው። ይሄ ለአርሰናል ክብር ነው። ይሄ የአርሰናልን ዝግጁነት ነው የሚያሳየው። እንዲህ ያለው መዘጋጀት እንደ ሰክሰስ ነው የሚቆጠረው። ሁለተኛው ቪኒሲየስ ጁኒየር በሪያል ማድሪድ ቤት ውስጥ እየገጠመው ያለው ፈተና ወይም በሪያል ማድሪድና በቪኒ መካከል ስምምነት ላይ ለመድረስ አዳጋች የሆነው ነገር እሱ የሚጠብቀው ቦነስ አለ። ውሌ ሊያልቅ ነው፣ ውሌን ለማደስ ስለተስማማው ብቻ ልትከፍሉኝ ይገባል ይላል የፊርማ። ይሄን ነገር ማስለመድ አልፈልግም። ያንተን ሳድስ ከከፈልኩ የኤምባፔን ሳድስ የቤሊንግሃምን ሳድስም አምጣ ልባል ነው። ይሄ ትሬንድ በአንተ ምክንያት እንዲጀመርብኝ አልፈልግም። ይሄ ነው እኮ ዋናው ልዩነታቸው። እዛ ጋ እንዴት ብዬ ለመግለጽ እንደምችል አሁን እኔ ኪሊያን ኤምባፔ የሪያል ማድሪድ ሜን ማን ነው ብዬ አልወስድም። ዋናው ሰው እውነት ኤምባፔ ነው። በሪያል ማድሪድ ቤት ውስጥ ዋና ውጣልን ይባላል እንዴ? በዛ መንገድ አክሰፕት ለማድረግ ይቸገራሉ። ግን የኤምባፔ ምልሽ ፕሮፋይሉ ሂውጅ ነው፣ ትልቅ ነው፣ ይገዳደረዋል ካላልን በስተቀረ በሪያል ማድሪድ ቤት ውስጥ ባለ ስኬት ባለ ውጤታማነትና የተሻለ ሰርቪስ በመስጠት ከሆነ ኪሊያን ኤምባፔ የሚቀሩት የሚጎሉት ነገሮች አሉ። ገና የሪያል ማድሪድ ተጫዋች ሲሆን የተጠበቀውን ነገር መፍካት በሪያል ማድሪድ ቤት ውስጥ ማድረግ አልቻለም፣ ይቀረዋል። ከዚህ በላይ ነው የሚጠበቀው። ዓለም ዋንጫው ላይ ያየነውን አይነት ኤምባፔን በሪያል ማድሪድ በዊኪን ዊካውት አላየንም። ስለዚህ እንደነዚህ ያሉ ተጫዋቾች የሚያደርጉት ዝውውርን ተከትሎ መልበሻ ቤት ውስጥ ረብሻ ይፈጥራል ስንል ነበር እኮ እንደ አንድ ስጋት። አርሰናል ይህንን ተጫዋች ሲያስፈርም የሚያሰጉት 3 ነገሮች ናቸው። 1 የልጁ የዝውውር ዋጋ በጣም ውድ መሆን፣ 2 የልጁ ሳምንታዊ ደሞዝ በጣም ውድ መሆን። እውነት አርሰናል ይህንን አፎርድ ያደርጋሉ? 3 አርሰናል ቤት ያሉ ተጫዋቾች ለቪኒ ጁኒየር የሚከፈለውን ክፍያ ካዩና ካወቁ በኋላ እኔስ በምን አንሳለው አይነት ስሜት ውስጥ ይገቡ ይሆን እና መልበሻ ቤቱ አውት ኦፍ ኮንትሮል ሊሆንበት ይችላሉ። አርሰናል
ከዛ ትናንትና የተናገርነውን ነገር የአርሰናል ተጫዋቾች ቪኒሺየስ ጁኒየር አርሰናልን ሊቀላቀል ይችላል ብለው ያምናሉ ብቻ ሳይሆን ቢቀላቀልም ደግሞ በጣም ደስተኛ ናቸው የሚል መረጃ ሲወጣ ስታይ አርሰናል ይዘ ዊነር ለኔ መልበሻ ቤቱ በዚህ መንገድ እንዲዘጋጅ አድርጓላ። ስኳዱ ይሰማል እኮ እኔና አንቺ የምንሰማውን ብቻ ሳይሆን እኔና አንቺ ያልሰማነውን ዲቴል መረጃ እኮ ይሰማል። ምን ያህል ሊከፈለው እንደሚችል ለማንም ተከፍሎ እንደማያውቅ የትልቁ ደሞዝ አርሰናል ቤት የሳካ ከሆነ የሳካን እጥፍ አካባቢ ሊሰጠው እንደሆነ ነው የምጠብቂው። ማጉረምረም ሃፒነስ ነው ያለው ሲሉሽ ዋው ዚስ ጋይስ አር ዱዊንግ ግሬት ነው ያልኩት እኔ ለአርሰናል ሰዎች። ብቻ እንደዚህ ባለ ዥዋዥዌ ነው በጣም ባጭሩ የምንመልሰው ጥያቄ እኔ ነኝ የምጠይቀው፣ እኔ የምመልሰዋለሁ፣ አንቺ ትመልሰዋለሽ። የቪኒሺየስ ጁኒየር አርሰናልን የመቀላቀል ጉዳይ ዛሬ ላይ ከትላንትናው የዥዋዥዌ መረጃ በኋላ ወደ መሆን ወይስ ወደ አለመሆን ያጋድላል? ውይ አሁን ገና እኔ ምንድን ነው መሀል ላይ ነኝ ያለሁት አሁንም። አዎ ትላንትና እንዳልኩ የቪኒሺየስ ጁኒየር ያንን የኢንስታግራም ፖስት ከማጥፋቱ በፊት በአብዛኛው ወደ ሪያል ማድሪድ ቆይቶ በቃ ኮንትራቱን ያድሳል የሚል ነገር ነበረኝ። አሁን ግን ደግሞ እንደገና ሌሎች ነገሮች አሁንም በቪኒሺየስ ጁኒየር ነው የሚወሰነው ነገሩ ተብሏል። ሪያል ማድሪድ በእርግጥ አሻሽሎ ነው ኮንትራቱን ያቀረበው፣ ግን ቪኒሺየስ ጁኒየር በሚፈልገውና ሪያል ማድሪድ ባቀረበው መካከል አሁንም ልዩነት አለ። ስለዚህ 50-50 እኔ እንደዛ ነኝ። ገና ትንሽ አንተ እንኳን እነዚህ የሰማናቸው መረጃዎች እንድትለውጥ ያደረጉ ሀሳብ አለ። መጀመሪያም የመሆን እድሉ በጣም አነስተኛ ነው ብለህ ስለነበር አዎ አሁን እጅጉን ወደ አለመሆን ያዘነብላል። ኧረ ከመጀመሪያውም በላይ በቃ አሁን እጅጉን ወደ አለመሆን ያዘነብላል። አይ ዶንት ቲንክ ይህንን የመጨረሻ የተባለውን ኦፈር ቪኒሺየስ ጁኒየር ይገፋዋል ብዬ አላስብም። አርሰናልም እየተዘጋጀ ያለው ለሌላ ትልቅ ነገር ነው። በነገራችን ላይ አላነሳነውም እንጂ ሌላ አንድ ሪፖርት የወጣው ነገር ባርኮላን ለማስፈረም ሊቨርፑል በጣም ጥሩ እየሄደ ነው እና ምናልባት ለሌላ ተጫዋች ከ100 ሚሊዮን በላይ ሊከፍል ሊቨርፑል እየተዘጋጀ ነው ተብሎ ሌላ ትንታኔ እየተሰራ ነው ያለው። ይሄ የቪኒ ጉዳይ እንዲህ አይነት ሁኔታ ላይ መድረሱን ተከትሎ አርሰናል ብራድሌይ ባርኮላን በማስፈረም ከሊቨርፑል ጋር ሊፎካከር ራሱን አዘጋጅቷል የሚል ሪፖርትም አይቻለሁ። ባርኮላንም ቪኒንም ያስፈርማሉ ብዬ አላምንም። ቪኒን ካስፈረሙ ባርኮላን አይፈልጉትም። በቪኒ ተስፋ ከቆረጡ ባርኮላ ላይ መትጋት አለባቸው። ምክንያቱም አሁን ገበያው ላይ ያለው የተሻለ አማራጭ በጣም ምርጡ አማራጭ ቪኒ ጁኒየር ነው። የቪኒ ጁኒየር ጉዳይ በዚህ መንገድ ከሄደ ሌላኛው የተሻለ አማራጭ ባርኮላ ነው። ምክንያቱም ዲዮማንዴም ሪያል ማድሪድን ይቀላቀላል። ሁሉ ነገር አልቋል። ገባሽ? ማርኬቱ አቨለብል ያደረጋቸው ተጫዋቾች እነዚህ ከሆኑ ከሊቨርፑል ጋር መሟሟት አለበት፣ ግራ መስመሩ የበለጠ ክፍት እንዳይሆን። ትላንት በነበረው ቃለ ምልልስ ላይ አርቴታ አሁንም ሌላ የሰጠን ፍንጭ ባይ ዘ ዌይ መግዛት ብቻ አይደለም መፍትሄውም ብሏል። ከውስጥ ያሉትን እንዲሻሻሉ ማድረግ አለልሽ። ገቢቶ እየነገረን ነው እንደ ጉልኮስ ጠብታ ይላሉ። ከዚህም በፊት ማርቲኔሊንም የበለጠ የጎደለውን ነገር አሻሽሎ እንዲመጣ ማገዝ አንዱ መፍትሄ ነው። ባይገዛ እንኳን በዚህ መንገድ ማኔጅ እናደርገዋለን እያለው እንደሆነ ነው የተሰማኝ ሳምሪ። ስለዚህ የቪኒሺየስ ጁኒየር ጉዳይ እስካሁን በዚህ ሁኔታ ላይ ነው የሚገኘው። ግን ይመስለኛል ተከታታይ የሚባሉ መረጃዎች ደግሞ ይወጣሉ። ሆዜ ሞሪኒዮም ያው ቪኒሺየስ ጁኒየር በሪያል ማድሪድ እንዲቆይ በጣም የሚፈልጉ መሆናቸውን በተደጋጋሚ እየተናገሩ ነው። በቃ ሲጫወት የምወደው አይነት ተጫዋች ነው እና እሱን በፍጹም ማጣት አልፈልግም የሚል አስተያየታቸውን እያየን እንገኛለን። ስለዚህ ሌላ ብላበዩ እንዴት አሁን ያቺ የባለፈችዋን ነገር እንትን ሲል ነው እንጂ ልክ ነው። አዎ እሺ። ግን ይሄም አለ ለማለት ነው። የኢንፋንቲኖን ጉዳይ እናንሳ። አልገረሙሽም? ኢንፋንቲኖ አዎ፣ ግን አይጥሩ ነው ያደረጉት። ምኑን ነው ጥሩ ያደረጉት? ይቅርታ መጠየቃቸውን እና ጥሩ ነው ብዬ የማስበው እንግዲህ ይቅርታው ምን አንገመግመምኛ የሰማነውን ነው እንግዲህ የልብ ነው የልብ አይደለም የሚለውን አናቅም። ግን ይቅርታ መጠየቃቸውንና ከዛ ደግሞ በዛ ይቅርታውን ከጠየቁ በኋላ ፍጹም ስህተት ነው እና አይደገምም ማለታቸው ጥሩ ነገር ነው ብዬ ነው ማስበው። ምናልባት ይህንን የይቅርታ የጠየቁበት ምክንያት
ራሳቸውን በዛ የኃላፊነት ቦታ ላይ ለማቆየት ነው ብዬ ነው የምረዳው። እኔ ግን በቃ ነገሩ የመትረፍ መፍጨርጫ እንደዛ ነው የምረዳው። እኔም ግን ይቅርታ መጠየቃቸው ጥሩ ነው፣ አይደገምም ብለውም ደግሞ ቃል ገብተዋል። እሱን አናቅም። ግን በጣም ከዚህ ሞሮኮ ላይ ከተደረገው ስብሰባ በፊት የፊጎ ጽሁፍ ወጥቶ ነበር። እኔ እንደውም በጣም የገረመኝ እሱ ነው። እና ፊጎ ከዚህ በፊት ያው ኢንፋንቲኖን ከሚደግፉ ሰዎች መካከል አንደኛው ነው የነበረው። ግን በዚህኛው አሁን ባቀረቡት አዲስ ሀሳብ ላይ ተቃውሞ ብዙ ሰምተናል። እና የመጨረሻው በቃ አሁን የሞሮኮ ስብሰባ ከመደረጉ በፊት እሱ በዴይሊ ሜል ላይ በጻፈው ጽሁፍ የተጠቀማቸው ቃላት በጣም ከባድ ናቸው። አዎ በጣም ስትሮንግ ናቸው። እንደዚህ አሁን ከፊጎ ለኢንፋንቲኖ የማይመስል ለሌላም ሰው ቢሆን የሚከብድ አይነት ነገር ከባድ ቃላትን ተጠቅሞ ጽሁፍ አስፍሮ ነበር፣ አስተያየቱን ሰጥቷል። እሱ እንደውም ያለው ነገር እኔ እስካሁን ድረስ ካየኋቸው በጣም በቃ ይህ ዝቅተኛ ሀሳብ ናቸው ብዬ ከማምናቸው ነገሮች መካከል አንደኛው ይሄ ነው ብሏል። የፊፋ የዓለም ዋንጫን የመሸጥን ጉዳይ በተመለከተ ከዛ ግን ራሳቸው ኢንፋንቲኖ ላይ አታላይ መሆናቸውን እና የግል ጥቅማቸውን ብቻ የሚያሳድዱ እና በፊፋ እና አሁን ባቀረቡት ሀሳብ የራሳቸውን ኪስ ለመሙላት በቃ የመጨረሻውን ጥረት የሚያደርጉ ለግል ምቾት ነው እና ትልቅ ሴራም ያለበት ነው ብሎ ጽፏል። እና ይሄኛው ጽሁፉ ከስብሰባው በፊት ይወጣና በኢንፋንቲኖ በቃ ራሳቸውን ከኃላፊነት እንዲነሱ የሚያደርግ ትልቅ ስትሮንግ ነገር ነው ተብሎ ነበር። ግን እሳቸው በተለየ መንገድ ያለፉት ይመስለኛል ይህንን የትላንቱን ስብሰባ። ናው የይቅርታውን ጉዳይ በተመለከተ ለእኔ ሞር ጠቃሚ የሆነ የነበረው የእሳቸው የይቅርታ መጠየቅ የጂያኒ ኢንፋንቲኖ እለቃለሁ በሆነው ነገር ላዘናችሁ ደግሞ ይቅርታ ጠይቃለሁ ቢባል ሁለቱ ታጅቦ ተጋግዞ ቢመጣ ኖሮ ሞር ለእኔ ይሰራ ነበረ። አሁን እኔ ምለው ቅድም ያልኩትን ነው። ይሄ የመትረፍ መፍጨርጨር ላይ ያለ ሰው ምክንያቱም ሳምሪ ማሰብ ያለብሽ ሰውየው ያደረጉት ነገር በሙሉ ይቅርታ መጠየቅ ልክ ነው፣ ጥሩ ነገር ነው። በይቅርታ ማመንም አስፈላጊ ሊሆን ይችላል። ግን ምን አደረጉ የሚለውን እንዳትፈትሺ እስከ ማድረግ ድረስ ግን አይሄድም። ያደረጓቸውን ነገሮች በሙሉ እንዴት አደረጓቸው የሚለውንም ነገር ግን እስከ መዘንጋት ድረስ መሄድ ያለበት አይመስለኝም። ጂያኒ ኢንፋንቲኖ አብረዋቸው የሚሰሩ በዚህ ጉዳይ ላይ ሊማከሩ የሚገቧቸውን ሰዎች በሙሉ አላማከሩ። ከሚዲያ የሰሙ ብዙ ሰዎች አሉ። የፊፋን የእግር ኳስን ዕለታዊ ጉዳይ የመከታተልና ምን እየታቀደ እንደሆነ የማወቅ መብት ያላቸውም ጭምር አላወቁም። ለምሳሌ አንዱ እንግሊዝን ያስደነገጣት ነገር ሰው አላት እዛ የፊፋ አመራር ውስጥ ያ ሰውዬ ምንድን ነው አንተ ተብሎ ሲጠይቅ ኧረ እኔ ምንም የሰማሁት ነገር የለም አለ። this is shocking አለች እንግሊዝ። አንዱ ግራ የሚያጋባው ነገር እነዚህ ሁሉ ሰዎች ሳይሰሙት ለብቻቸው ይሄንን ነገር በዚህ መጠን ፑሽ ማድረጋቸው ጂያኒ ኢንፋንቲኖ ከባድ አይደለም ወይ? ከዛ ሪያክሽን ተመጣር አይሆንም ምናምን ሲባል ሰዎችም አልሰማንም እንዴት ይደረጋል እያሉ ለሳቸው ያላቸውን ድጋፍ እየሸረሸሩ ሲመጡ ጄኒውን ቢሆን ኖሮ ስህተታቸው ጄኒውንሊ የተሰራ በጎ በማሰብ ለእግር ኳስ የተሻለውን ለማምጣት በሚደረግ ጥረት ውስጥ ያጋጠመ ስህተት ቢሆን ኖሮ ደንገጥ ብለሽ ቆም ብለሽ ታስቢ ነበረ፣ ግትር አትሆኝም ነበረ። መፈጸሙ አይቀርም የሚል መግለጫ እኮ ሰጥተውናል። ከዛ የጠበቋቸው ሰዎች ሲከዷቸው፣ እነ ዶናልድ ትራምፕ ስልክ አላነሳ ሲሏቸው፣ የጎኔ ያሏቸው ሰዎች ለቀቅ ያለሁ የአንተ አማካሪም ተብዬ ካሁን በኋላ አልጠራም ያሰብከውም ነውር ነው ብለው በአደባባይ ወጥተው ሲናገሩ ነው ሐሳቡ ቀረ የተባለው።
ስለ መልቀቃቸው ሲነሳ መልቀቅ አለባቸው እንዲለቁ ድምፅ ሲሰበሰብ ድምፁ ሊሞላ ሲቃረብ የክራይሲስ ሚቲንግ ተብሎ ሲጠራ እዛ ላይ መተሽ ይቅርታም አይደገምምም ስቲ ዛትስ ናይስ፣ ምንም ጥያቄ የለው። ዛትስ ናይስ፣ ዛትስ ጉድ። ይቅርታውም ጥሩ ነው፣ እንደማይደገም ማረጋገጫ መሰጠቱም ጥሩ ነው። ነገር ግን ይህን ሰውዬ ይዞ መቀጠል ግን ስህተት ነው። አንድ ይሄ የዓለም ዋንጫ እንሸጣለሁ የሚለው ጉዳይ ብቻ አይደለም። እግር ኳስ ላይ በጣም 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 በማንም ያልተደረጉ በማንም ያልተለመዱ ነውሮችን እንዲሰራ ያደረገ ሰው ነው ጂያኒ ኢንፋንቲኖ። አንተ ስላልኩት እኮ ነው ሳርሞክ ምን ነገር መጣ ብዬ ነው ደግሞ። እሺ ገብቶሻል እምልሽ የእውነት በማንኛውም ዘመን በየትኛውም አጋጣሚ በየትኛውም ምክንያት በቀይ ካርድ የወጣን ተጫዋች ዶናልድ ትራምፕ ደውሎ ስላናገሩ ሲመቸው በአንድ ዓመት ውስጥ ይቀጣዋል ብሎ ያሳለፈ ሰው እንደዚህ ሰውዬ አይቻላል። ይሄ እኮ ነውር ነው እኮ። ይሄንን ብቻ እኮ አይደለም ያደረጉት። ኖሮ የማያውቅ የፒስ ፕራይዝ አዋርድ የሚል ነገር ለዶናልድ ትራምፕ በመስጠት ነው እኮ የአሜሪካውን ፕሬዚዳንት ማስደሰት የጀመሩት። እና የዶናልድ ትራምፕን ደስታ ማብዛት በዶናልድ ትራምፕ አይን ሞገስ ማግኘት ሲያስጨንቀው የነበረ ሰውዬ ነው እውነት ለመናገር። እና እንደ ልቡ በቃ የሆነ የልብ ፈቃድን ብቻ የመፈጸም ነገር ነው የነበረው። ይቅርታ የምትጠይቂው ስትወጠሪም አይደለም እኮ አይደል? አዎ፣ ግን በቃ እንዳልኩ ነው። እዛ ቦታ ላይ የተቀመጥሽበት ዓላማ የተቀመጥሽበት ምክንያት you have to serve football በቃ ሌላ ነገር አይደል። you are not ትራምፕ ሰርቫንት እኮ አይደል? የትራምፕ አገልጋይ አይደለሽ። ያው እሳቸው ግን ሁሉም ነገር ቀርቶ ከትራምፕ ጋር ያለው ግንኙነት እንደነበረ መልካሙ ነው ቢቀጥል የሚመርጡ አይነት ሰው ናቸው። እኔ የኔ አረዳድ ልንገርሽ፣ የኔ አረዳድ ትራምፕ ያድነኛል ነው። እንዲህ ያለውን ክራይሲስ ጸጥ ማስደረግ ይችላል ነው። አባሽ በሁለቱ መካከል ያለው ልዩነት ያኛው ፖለቲከኛ ነው፣ ይሄኛው ፖለቲካዊ አረዳድና ግንዛቤ ላይ ክፍተት አለበት። አደጋ ሲመጣ ሴንስ ማድረግ አንዱ የፖለቲሽያንስ ኳሊቲ ነው ይባላል። አደጋ ሲመጣ ሴንስ ታደርጊያለሽ። ዘገዩ ለመታጠፍ። እንደውም አንድ በጣም ቆንጆ ነገር የተባለው ነገር ምንድን ነው? አሁን ከባዱ ነገር ጂያኒ ኢንፋንቲኖን ማትረፍ ነው። በጣም ከባዱ ነገር ማትረፍ፣ እሳቸውን በፕሬዚዳንትነታቸው እንዲቀጥሉ። በቃ ሌላውን ሁሉ ነገር ታየው። አሁን ትናንትና የሞሮኮን ድጋፍ ለማግኘት ሲባል የ2030ውን የዓለም ዋንጫ የዋንጫ ጨዋታ አንቺ ከንት ይደረግ አረጋለሁ እያለሽ እዚህ ውስጥ ዩኒቲ ያለ በጣም ያስወቀሳቸው ነው። እንደውም ማድሪድ ሳንቲያጎ ቤርናባው ላይ ነው ይደረጋል ተብሎ የነበረው። እኔ በቃ ላንቺ ሰጥሻለሁ፣ ይሄ ራባት ላይ ያለሽ 415,000 ተመልካች የሚያስተናግድ ስቴዲየም እዛ ሆስት ይደረጋል ኖ ወሪስ ምናምን ብሎ ከሞሮኮ የሚገኘው ድጋፍ ጠቃሚ ስለሆነ እነማን ሊደግፏቸው እንደማይችሉ እነማን ሊደግፏቸው እንደሚችሉ በማወቅና በመረዳት ውስጥ እየታለፈ ነው። እና ከባድ ነው እውነት የምልሽ። የተሻለ የሚሆነው እሳቸው መልቀቁ። እሺ፣ ለማንኛውም ይሄንን ጉዳይ በሙሉ ስንሰማ ስንከታተል ነበረ። አድማጮቻችን ባነሳናቸው ሀሳቦች ላይ የእናንተን አስተያየት እንጠብቃለን። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። Trigger Sport 2010